ማጣት አይኑ ይጥፋ አሉ። ባላጣን ኑሮ ባልተሰደርን ነበር። እና እንግዲህ ስደት ብዙ ወገኖቻችንን እያሳጣን ነው። በተለያየ ምክንያት በሞት እንዲሁም ጤናቸውን በማጣት ከራሳቸው ጋር ባለመሆን ራሳቸውን እየሳቱ በሽተኛ እየሆኑ እያየን እየተመለከትን ነው ማለት ነው። እና እህታችንም ሳውዲ አረቢያ ነው እንግዲህ ኒቃቢስት ናት። መንገድ ላይ ቁጭ ብላ እየተወራጨች እየለፈለፈች እጇን ከመሬቱ ጋር እየፈገፈገች አረቦች ያደረጓትን ነገር እየተናገረች እንደዚህ ተረጋግታ የሚጠይቋትን ነገር ተረጋግታ ማስረዳትም መናገር ማትችልም። አጠገቧ ሰው ቆሞ ያናግራታል። እሷ ግን በጣም እየተወራጨች እየለፈለፈች ስለነሱ ነው የምታወራው ማለት ነው። ብቻ በጣም ከባድ ነው የምር በጣም ያሳዝናል። ምን ያህል ቢጎዷት እና ምን ያህል እንደዚህ ቢያሰቃዩት ነው እንደዚህ እስከምትሆን ድረስ ማለት ነው። በጣም ያሳዝናል። ብቻ ግን የምር በጣም ነው ልብ የተሰበረው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ልይ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ። አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ አሳዛኝ ቪዲዮ ነው። በጣም ያዘንኩበት እኔ እንጃ የምር እኔ ብቻ በጣም ከባድ ነው። አላህ ከእንደዚህ አይነት ነገር ይጠብቀን። በሰላም ከሀገራችን እንዲወጣን በሰላም በጤና ያሰብነውን አላህ አሳክቶልን ለሀገራችን ለቤተሰቦቻችን ያብቃን። ወጥቶ ከመቅረት ከክፉ ነገር አላህ ይጠብቀን። ሁላችንንም በያለንበት ሰላማችንን ያብዛልን ነው ምለው። ይቺ እህታችን እንግዲህ ሳውዲ ማለት ነው መንገድ ዳር ቁጭ ብላ እየለፈለፈች እጇን ከመሬት ጋር እየፈገፈገ ምናምን ስለ አረቦቹ ነው የምትናገረው ማለት ነው። ሰላም እንፈልጋለን፣ ሰላም የለም፣ እረፍት የለም ምናምን እያለች ነው። ብቻ ያደረጓትን ነገር ነው እንግዲህ ስትናገር የነበረው። እንዲታርፍ እንደማይፈልጉ ስራ እንደሚያበዙባት ነው እየተናገረች የነበረው። እና አንዳንድ ሰዎች ማለት ነው የምር ያው የሰው ልጅ ሁሉም ሰው አንድ አይደለም። እንደ መልካችን ጸባያችንም የተለያየ ነው። እና አንዳንድ አረቦች ሰው ይደክመዋል ብለው ሰው ይርበዋል ብለው የማያስቡ ጨካኝና አረመኔዎች አሉ። 24 ሰዓት ብትሰሩ የማይጠግቡ 24 ሰዓት ማለት ነው። የሚያስቡት ያንን የሚከፍሉትን ብር ብቻ ነው። የሰው ልጆች ናቸው፣ ይርባቸዋል፣ ይጠማቸዋል፣ ይደክማቸዋል ብለው የማያስቡ 24 ሰዓት ስራቸው ብቻ እንዲሰራላቸው የሚፈልጉ ያለ ምንም እረፍት ማለት ነው እንዲሰራላቸው የሚፈልጉ ሰዎች አሉ። እኔ ምን አይነት ተፈጥሮ ነው ግን? ምን አይነት ጭካኔ ነው እንዴ? አላህን የማይፈሩ የምር ነገ ሞት አለ
በአላህ ዘንድ ያስጠይቁናል ብለው የማያስቡ ጨካኝና አረመኔዎች፣ ክፉዎች እንዳሉ ሁሉ ደግሞ መልካሞችም ሰዎች አሉ። እንዲትበሉ እንዲጠጡ የሚፈልጉ እንዲታርፉ የሚፈልጉ ሰዎችም አሉ። እንደ መልካችን ጸባያችንም ያው የተለያየን እኛ ሰዎች ስንባል ማለት ነው። እንደ መልካችን ጸባያችንም ይለያያል። ክፉዎች እንዳሉት ሁሉ መልካሞችም አሉ እና ይህች እህታችን የደረሰባት ነገር የምር በጣም ያሳዝናል። ምን ያህል ቢጎዷትና ምን ያህል እንደዚህ ቢያሰቃዩት ነው እንደዚህ እስከምትሆን ድረስ ማለት ነው ራሷን ስታ እስከ ማበድ የደረሰችው ማለት ነው። እና ብቻ የምር በጣም ያሳዝናል። ግን እስከ መቼ የሰው ልጅ እንደዚህ የሆነ በተለያየ ምክንያት ብዙ ወገኖቻችን እየሞቱ አስክሬናቸውም ለቤተሰብ የሚሄደው እየሄደ የማይሄደውም ደግሞ ፍሪጅ ውስጥ ተቀምጦ ልክ እንደዚች እንደ እህታችንም ደግሞ ራሳቸውን እየሳቱ እያበዱ በሽተኛ እየሆኑ እያሉ እንግዲህ እያየን እየተመለከትን ነው ማለት ነው። እና ብቻ በጣም ያሳዝናል። አላህ ከእንደዚህ አይነት ነገር አላህ ይጠብቀን ሁላችንንም። የሰው ልጅ ሰርቼ ይቀየራለሁ፣ ሰርቼ ቤተሰቤን እረዳለሁ፣ እኔም የተሻለ ህይወት ወደፊት ይኖረኛል ብሎ ተሰዶ እንደዚህ ሆኖ ማየት ደግሞ በጣም ያማል፣ የምር በጣም ያሳዝናል ማለት ነው። እና አላህ ሁላችንንም በያለንበት ሰላም ያድርገን፣ ከክፉ ነገር አላህ ይጠብቀን፣ በሰላም በጤና ከሀገራችን እንዲወጣነ ያሰብነው ሁሉ አላህ አሳክቶልን ደግሞ ለሀገራችን ለቤተሰቦቻችን እያብቃን፣ ክፉን ነገር አላህ ያዝልን ማለት ነው። እና ይች እህታችን እንግዲህ አላህ ካለችበት አፍያዋን ሰጥቷት ተሽሏት ለቤተሰቦቿ ለሀገሯ ያብቃት ነው ምለው። የምር በጣም ነው ያሳዘነችኝ። በጣም በአብዛኛው እኛ አረብ ሀገር የምንኖር ሰዎች ማለት ነው ከጥቅሙ ጉዳቱ ነው የሚያመዝነው። ልጅነታችንን በወግ ሳናጣጥም በሰው ሀገር እድሜያችንን ጉልበታችንን እየጨረስን እየለፋን እየደከምን መከራችንን እያየን ክፉን ደጉን ችለን እየሰራን የምናገኘውን ገንዘብ ለቤተሰብ በመላክ ይሄን አድርጉልን እንደዚህ በሉልን በማለት ለነሱ ማድረግ ያለብንን በማድረግ ለራሳችን አድርጉ የምንላቸውን ከስንት አንድ ነው አድርጉልን የተባሉትን የሚያደርጉት። በአብዛኛውን የልጆቻቸውን ገንዘብ አጥፍተው ምንም ነገር ሳያስቀምጡላቸው ከስደት ቆይተው ሀገር ሲገቡ ምንም ነገር ሳይኖራቸው ባዶ እጃቸውን የሚቀሩ ስንት እህቶች አሉ፣ ስንት እህቶች ማለት ነው። እና እኛ ከራሳችንም ከቤተሰቦቻችንም አልፈን እከሌ ታመመ እከሌ ተቸገረ ስንባል ካለን ነገር የምናካፍል ከመስጠት ወደ ኋላ የማንል የማንሳሳ የዋሆች ነን ሲበዛ ማለት ነው፣ ያለ ማጋነን ማለት ነው። የምሬን ነው። እኛ የሆነ ነገር ብንታመም ማንም ዙሮ አያየንም፣ ማንም ማለት ነው። እንኳን ይቅር እንደዚህ ታመን ይቅርና ጤነኛ ሆነን አገር ገብተን ያለ ስማችን ስም እየተሰጠን አረብ ሀገር ደርሰው የመጡ ሴቶች እብዶች ናቸው፣ አይምሯቸው አይሰራም፣ እብድ ናቸው እየተባልን ስንት ነገር እየተባልን ነው። እኛ እኮ አብደን አይደለም ጤነኞች ነን።
ግን እነሱ ያለ ስማችን ስም ይሰጡናል። እና ምን ልላችሁ መሰላችሁ፣ ለራሳችን ካላሰብን ማንም መጥቶ እዚህ ጋር ለኛ ሊያስብልን ሊጨነቅልን አይችልም። የምሬን ነው። ለራሳችን ጊዜ መስጠት አለብን። ራሳችንን ማዳመጥ አለብን። ራሳችንን መጠበቅ አለብን። የስራ ጫና እንዳለ ሆኖ አይምሯችንም እረፍት ይፈልጋል። በሀሳብ በጭንቀት አይምሯችን ቢዚ የሚሆን ከሆነ የማንታመምበት ምክንያት አይኖርም። እንታመማለን። ዋናው አይምሯችን ነው። አይምሯችን በሀሳብና በጭንቀት ቢዚ የሚሆን ከሆነ ይሄ አይምሯችን አይሰራም፣ ይለቃል። ስለዚህ ለራሳችን ጊዜ መስጠት አለብን። ከሀሳብ ከጭንቀት መውጣት አለብን። የሰው ልጆች ነን፣ እናስባለን፣ እንጨነቃለን። ግን ደግሞ እኛ ስላሰብን እኛ ስለተጨነቅን የሚቀየር ነገር የለም። ሁሉም ነገር ፈጣሪ ሲፈቅደው ነው፣ አላህ ሲፈቅደው ነው የሚሆነው ማለት ነው። እኛ እንደምናስበው እኛ እንደምንጨነቀው ቢሆን የትና የት በደረስን ነበረ። ግን አይደለም። ያው የሰው ልጆች ነን፣ ብዙ ነገር እናስባለን፣ እናቅዳለን፣ እንጨነቃለን። ግን ደግሞ ምንም የሚቀየር ነገር የለም እና ለራሳችን ጊዜ መስጠት አለብን። ራሳችንን ማሰብ ያለብን፣ ራሳችንን መጠበቅ አለብን። ለሰው ልጅ ከምንም በላይ ደግሞ ጤና ነው እና ጤናችንን አላህ ይስጠን። እኛም በቻልነው አቅም ደግሞ ራሳችንን መጠበቅ ይኖርብናል ማለት ነው። ካላህ በታች ያው የሰው ልጅ ሰበቡን ያደርሳል ይባላል አይደለ? ከሀሳብ ከጭንቀት ወጥተን ራሳችንን በማረጋጋት ለራሳችን ጊዜ በመስጠት እንትን ማለት አለብን ማለት ነው። ቲክቶክ ኮሜንት ላይ በርካታ እህቶች ማለት ነው ወላሂ ለካ ከኔ የሚባሳል እንዴ ብዬ እንዳስብ ነው ያደረገኝ ማለት ነው። እኔ ስደት ከመጣው 20 አመቴ 25 አመቴ 30 አመቴ እያሉ ኮሜንት ላይ ማለት ነው የምታለቅስ አሻንጉሊት እያደረጉ ወይ ከገንዘብ ያልሆንኩ ወይ ከጤና ያልሆንኩ ወይ አግብቼ ልጅ የለኝ ባዶ እጄን ቀረሁኝ ምናምን እያሉ አይቼ የምር በጣም ነው ያዘንኩት ማለት ነው። እኛ እኮ ከሀገር ስንወጣ ይሄን ያህል አመት እንኖራለን ብለን አስበን አይደለም። እንደው ግፋ ቢል ወይ 2 አመት 3 አመት 4 አመት ሰርተን ወደ ሀገራችን እንመለሳለን ምናምን ብለን አስበን እንወጣለን። ግን ከወጣን በኋላ እዚህ ከመጣን በኋላ እንዳሰብነው ሳይሆን ባላሰብነው ይሆናል ማለት ነው። የፈለግነው ነገር ሳይሳካ ይቀርና ከዛሬ ነገ ይሳካል ይሄ ይሆናል በማለት እንግዲህ አመታቶች እየተቆጠሩ ይሄዳሉ ማለት ነው። አስቡት ደግሞ ወይ ከገንዘባችሁ ሳትሆኑ ወይ ከጤናችሁ ሳትሆኑ ወይ ደግሞ አግብታችሁ ልጅ ሳይኖራችሁ ሲቀር ደግሞ የባሰ የምር በጣም ከባድ ነው ማለት ነው። 3 ያጣ ነገር ስትሆኑ ማለት ነው። በጣም ያማል። እዚህ ጋር እድሜ የሚባል ነገር አለ። እድሜያችሁ ሄዶ ጉልበታችሁ አልቆ ወይ ከገንዘባችሁ ሳትሆኑ ወይ ከጤናችሁ ሳትሆኑ ወይ ልጅ የላችሁ አስቡት። እና እንደዛ እያሉ ኮሜንት ላይ እየጻፉ እያለቀሱ ሳይ ወላሂ እምባዬ ነው የመጣው እና በጣም ከባድ ነው ብቻ ግን እና ብዙ አመት በመቀመጥ ምን በማለት አይደለም፣ እሱ ሲፈቅደው ነው። በቃ ሁሉም ነገር አላህ ሲፈቅድ ነው። አላህ እኮ ይሳካልህ ካለ በ1 አመትም በ2 አመትም በ3 አመትም እኮ
ይሳካለታል የሰው ልጅ ማለት ነው። እና ሁሉም ነገር በቃ ባላ ፍቃድ ነው የሚሆነው። እኛ በፈለግነው ሳይሆን እሱ በፈለገው ነገር ነው። እና ላችኋለሁ ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። አላህ ከመጥፎ ነገር ሁላችንንም አላህ ይጠብቀን። አላህ በጤና ለሀገራችን ያብቃን ማለት ነው። ሙሉ ጤናችንን ይዘን ከምንም በላይ ለሰው ልጅ ጤና ነውና አላህ ጤናችንን ይስጠን ነው ምለው። እና ወዳችሁና ፈቅዳችሁ ለምትከታተሉ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።